አይ እኔና አንቺ ከተጣናም ማለት ነው እዚህ ደስ ይላል። ታይ እኔ እኮ ሆዴ ትመጣለሽ። እሺ የኔ ፍቅር ትቼዋለሁ። የኔ ቆን የኔ ግራ ጎን ያጥምቴ ወርቁ ወርቅ ነኝ የኔ ወገብ ያለችው ደግሞ በቅናት ሞተች። አንቺ ኧረ ቀስ በይ ሞተች እኮ ዲናዛጆን ወደ ኢትዮጵያ ማስገባት ነው። ተቀው ፈለቀ ልብስ ነው ብላችሁ ከሰላ ውስጥ ድስት እንዳታስገቡ። ወርቁዬ አረውዬ ወይኔ አይሰማሽም? አንቺ የኔ መከታ በያት፣ የኔ ኩራት በያት፣ የኔ ጥላ በያት። የኔ ኦጊስ አንቺ አጎሳለሽ እንዴ? እኔ እኮ አልገባኝም። አጎሳለሽ እንዴ? አጎስ ምን ተፈጠረ? ሁለት አለሽ ናኒ ወይ ታሃጎስና ከኒ ወርቅ ማንን ትወጃለሽ? አጎስ ያና ከልፎ ራስ ሀቢብቲ ያ ሀቢብቲ ሲሚ ግንባሬ ላይ አስቀምጬ ቢሄድ ደስ ይለኛል። አንቺ ግልበት ተገለበጥሽ አይደለ? ቆይ ሶኒያን አንቺ ደግሞ የማይባል ነገር ብለሽኝ ነው እንደ እንትን ብትይ ለኔ ያው የተወደደማ ግድ ነው ማምረጥ አለ። ያንን ስለወደሻለሁ ስትል ሰውነታችሁማ ናኑ ምግብ በልተሽ ወጥተሽ ተጨረስሽ እኮ ጋር ያስጠላል። እኔ እሻልሻለሁ። አንቺ እሱ እኮ ነገም ከነገ ወዲያም አዲስ ነው እንጂ ምን ሆነሽ ነው? ምድር ላይ የማይሰለችሽ እሱ ብቻ ነው አሉ ነው ብለሽ አሁን እንዲሆናሉ ያለሽ እኔ ገና ነኛ ገና መቼ ትልቅ ሴት እያሉ አንቺ በከዘራ ስሚና ነው በከዘራ እስከሚሄድ ድረስ ማይሰለቸው ሆገር ብቻ ነው። የሚሰለቸው ሰርሴም ላይ ነው የሚሰለቸው የኔ ሴትዮዋ ብቻ ናት። የኔ ሴትዮዋ ያው 8 ዓመት ተላይታ ራሷን አቅባት ትተኛለች። እኔ አዲስን አንቺ ደግሞ ያንተሽ ለምን ብዬ ሁልጊዜ ቆጣታለሁ። ማን ነው የከፈተ ሙዚቃ? ወሬና ቆራፈዱባችሁ በዳዴ ስሚ የኔ ናኑካዬ ማለት ነው። በዳዴ እስከቤት ድረስ ማይሰለችው የኔ ሆጎስ ስርዓት አድርጊ። የኔ እያሻታውሪ የኔ ብቻ ናት እሷ። እኔ አላምንም ወርቁዬ፣ እኔ አላምንሽም። ሌላ ሰው ቢመጣ የኔ ነው ትላለሽ አንቺ። እኔ ያልተነዳ 0 ደረጃ 1 እሱ ነው የሚፈልገው። አንቺ ተይ ሄዳችሁ እኮ ያልተነዳ እንትን አለች አሉ እኮ እዚህ ውስጥ የኛ ውስጥ አንቺ ለይሎ ወይዬ هذا هرمة أوكسي شو سوت بلو شوفوا ما سوى شيء أوكسي ما سوت بلوك. مين سوى بلوك؟ شوفي انتي سوى بلوك والله ما سمعتي؟ أنا ما سمعت والله. هذا هرمة مشكلة كل مكان يصير جر ما ينفع
ما ينفع قالت مدير قال ما ينفع بعدين سوى مدير قال ايه مدير انا كل بيت اشوف هذا قرقر زياده እኔ የምላቸው ናኑዬ ብላችሁ ሀጎስን ድርደራ ጀመራችሁ በእስር ነው ዘድም ጀመራት ያስለመዱት ዘዱዬ ካጎን ጋር ወዳደር ነገር የለውም አይደል ምድር ላይ እሷ እንዲቃላት ተነገረኝ የቷን ያዘኝ ስሚኝም ወይዬ ይቀየር በሆን ሰው ሁሉ እንደነሱ ሁሉም ነገር እንደሱማ ተወዳጅ ቢሆን እኮ ችግር ነው እናንተ እንግዲህ ፈለነት ልጆች እብላችሁ ያልበላችሁ ያልቀመሳችሁ የራሳችሁ ያልቀመሳችሁ እኔ ገብተን ያላልኩ ማሰማው ማላየው ወይኔ ንግስት የጣልሽ እኔ ናጎዝዬ የኔ አባት የኔ ጠንበለል እኔ የምላችሁ ግን እኮ ማለት ነው። ቆይማ እንደ ስሙኝ ሰው ሲሞት እናለቅሳለን። እሱ ሲሞት ግን ለምንድን ነው ማነው ለቅሶ? አይሞትም እኮ አንቺ ካምባታ ይነቃል እሱ ይነቃል። አይ እሱ እናታይ መቼም አይሞትም። አንቺ እሱ እስከ 80 ዓመት አይሞትም እኮ እንጂ 80 ዓመት አንቺ ደግሞ አሳነሽው 80 ዓመት እንዴ ለማን ምናምን አራንዲ ላይ ማለት ማቴ ማይሞትም እሱ 80 ዓመት ትላለች። አይደለም እስከ 30 ዓመትን 25 ዓመት አይሆንም ግን የ80 በላይ ከሆነ ብዙም አይደለም። ኧረ የብርቅዬ ማን እሷ አትሞትም ሲጀምር አርድ ናት እኮ አረባከች ትሞታለች እንጂ ለምን አትሞትም? ኧረ እሷ እንደውም እሷ እድሜዋን ቅርብ ነው። ምን ተማትሞት ጅብ እኮ በልቷት ራሱ እንትን አይልም አሉ እናንተ። ጅብ በልቷት እሷ እኮ መሬት ናት። አንቺ ምን ሆነሽ ነው? አታልቅም። ጅብ በልቶት ነው ነበር። የሆነ ነገር አለ ሲሚ መሬት አያልቅም አይደል? ለዛ እኮ ነው ብርቄ መሬት ናት የተባለችው። ብርቄማ ብርቄ ናት። ብርቅዬ የኔ አትሞትም። ምን ጊዜ ማለት አይናት የቀልዱ ቀልድ ነው። በሀጎስ እንዲያትደራደሩ خلاص خلصوا ሲሙ እና የሆነ ነገር እንደራችሁ እሳት ነው ይዛችሁ ቁጭ አላችሁ እናንተ የቻላችሁ ማዳም። አሁን እኔ ሴትዮዋ ጋር ሄጄ ማለት ነው ቀረችኝና ሄርኩት። ከዛ የእናንተ ወሬ ጆሮዬ ሲጎረግረኝ ማለት ነው። ከዛ የሆነ ነገር ይጂ ስትለኝ ቆያች እመጣለሁ ብዬ መጥቼ ከእናንተ ጋር አሬ ደግ ተነስቼ ልሂድ። እሷ ትሻለኛለች በእውነት። ኧረ የምታወጣሽ እሷ ናት እናት እናወጣሽ። ኧረ አትጣላኝም ሴትዮዋ። እኔና እሷ የፍቅር መድኃኒቴ ናት እሷ። ሂጂ ስሪ። አይ ሂጂ ጀረ ስራሽንማ እየሰራሽ
አክብር። እኔ እኮ ስራዬን እየሰራሁ ነው። ማንኛችንም እኮ ስራችን እየሰራን ነው። እሺ እኔ ቆንጆ እንዴ በስራ እኮ አልተደራደርም። ለዛ እኮ ነው የምትወደኝ አንቺ። ቀልዶ ነው በጣም ነው የምትወደኝ አንቺ። ስልክሽን ይዘሽ መሄዳችን ወላሂ አለድም። በሷ ቤት አንድ ቀን ሄሎ ብዬ አላውቅም አይደለሽ? እኔ እኮ የጠላችኝ ራሱ የኔ ሴትዮ አሁን ስልክ ምናምን ስለሚይዝ ነው። አንዳንዴ እንጣላለን፣ ትናደዳለች። እኔ በጣም ነው የምትወደኝ። ስልክና የባሏ ነገር ጥነዋ ነው የኔ ሴትዮ ገባች። እኔ ደግሞ ሁሉም ናቸው ለማንም አላሳየሁት፣ አሳያታለሁ። ወላሂ የቀዩ ኦገስ እኮ አንቺ ብዙም አይሰራም አለው። ምንድን ነው የምትቀናው? እሷ ደግሞ ስጠፋ ደግሞ ራሱ የእነሱ ብርቅዬም ሀጎስም አንድ ናቸው ብለዋል። ወጣት ቀርቶኛ እቺ አሮጊት ራሱ አትወድም። ስልክ ስታይ ምን እያረግሽ ነው? ተነሺ፣ ምን እያረግሽ ነው? ራስን አስተካክለሽ ስለኝ ሴት አሮጊቷ እኮ ይቺ ወጣት ናት። ይቺ ወጣት ናት። ሩሃ ነው የሚወጣው። ሁሉም ናቸው። ሁሉም ስልክ አይወዱም። በስልክና በባላቸው ቀልድ አያውቁም። እሱ ነው ድርድር። እኔ ኢትዮጵያ ላይ እንደው ምን አውሪ ብትይኝ ኢትዮጵያ ላይ ስለ ባሎቻቸውና አይወራም እንጂ ስለነዚህ ይሄ ልብሳቸው በቃ እኔ እዛ ሀገር ምርር ያደረገኝ ስራ ሌላ ነገር ምንም ስለ ባሏ በቃ ሩሃው ጥም ይለው እነሱ እኮ ቢሰጡ እንኳን ሌላ ስለማያገኙት ነው እንደዛ የሚሆኑት። መቅናት እኮ ይቀና። እሺ እኔ በባሌ የምቀናለሁ፣ እንቅናንበል። ግን ሰው ሰራተኛውን እሱ እንዴት ነው የሚያይሽ? ያከብርሻል፣ ይወድሻል። ለምን ይወድሻል ብሎ ሰው ይጣላል? በእውነት እነሱ ስለማያርፉ እኮ ነው። ወንዶቻቸውን እኮ ስለሚያውቁ ነው። ስለማያርፉ እኮ ነው ወንዶቻቸው። ጥያቄ መልስ ጠይቂው ነው ያልኳት። ለምን ይወድሻል ነው የምትለኝ። ወላሂ ጅዳ እኮ እነሱ ወንዶቻቸውም ባለጌ ስለሆኑ የእነሱ ጸባይ ስለሚያውቁ ነው እኮ ሴቶች የሚቀኑት። እነሱንማ ቢናገሩ ደግሞ ሌላ ችግር ስለሚፈጥር ስለሚፈሩ ነው መጠየቅም አትፈልግም እንጂ ደግሞ ወንዶችም እኮ የውጭ ዜጋ ምናምን በጣም ይፈልጋሉ። ለዛ ይፈራሉ። አይፈረድም በእነሱ። አንዳንዴ ግን ያስፈራል። ወይ በላሽ ሰውዬ እኔ ምንም አይፈልግም። በእናትሽ ጀግና ወታደር ነው። ምንም አይፈልግም። ምንም ስለማያርፉ ለዛ እኮ ነው ለምፈራ ነው። እሱ ያደርጋል ማለት እኮ አይደለም። ሌሎች ያደርጋሉና እሱ ያደርጋል ማለት አይደለም። ግን ያከብረኛል፣ ይወደኛል፣ ይወደኛል። በጣም ነው የሚወደኝ በእውነት። አሁን ግን መውደዱን የሚያሳየኝ የሚገልጠኝ እውነተኛ ተወደደኝ ባሌ ጋር ታገናኘኝ ነው። አልበለዚያ አይወደኝም በእውነት። ምን አይነት ስቃይ! ሰላም ብያለሁ። ሀዩ ፋፊ እንዴት ነሽ? አዩዬ ግቡ ዜዶ ታዳራ ሀዩ ያችኛው ወይዬ ምን ሆነሽ? ወይዬ ምን ሆነሽ? ጨረቃትን ጨረቅ ወይዬ ምን ሆነሽ? እኔ በእናትሽ ባሌ ጋር ውስጥ አለ ባሌ ጋር ሀርብዬ ማለት ነው። ሰውዬው ቆያለኝ ጨረቃ ያንቺ አይገባሽ። ዴጂ ስንት ጊዜ አለሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አለን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። ቤት በውስጥ አውሪ ሆልዬ ወይ ማም እንዴት ነሽ? አለ እንዴት ነሽ? ወይዬ ወርቅዬ ቆንጆ ያዋጣሻል። አላየሽም? የቀደም ማርያምን አላየሁም። የኔ ቆንጆ አልፈልግም። መቼም ቅናቷ እኮ ጣውንት በያት
ጣውንትም እንደዚህ አትቀላም። ኧረ እኔ እንደዛ አይመስለኝም። ይሄን ያህል የምትቀና ዛሬ ትምጣና አያታለሁ እንደማትቀና። እስኪ አይደል ዛሬ ትምጣና እንደማትቀና አያታለሁ። አንቺ ጣውንትሽ ዛሬ አንቺ ግን ወተት ነጭ ነው ካላሉሽ አይገባሽም። በቃ ተይው። እኔና ሶልዬ ተግባብተናል። ጣውንትሽ ዛሬ ትመጣለች። መቅናትሽና ለመቅናትሽ ይታያል። አለቀ ነገር አለ። ስትመጣ የዛ ጊዜ እንግዲህ እናይሻለን። ጎሽ ይንገረኝ። ጣውንትሽ ስትመጣ አትቀኝም፣ ትቀያለሽ። ተናገሪ። ጎባንሽ ማለት ነው። ጎባን የለኝም አለሽ፣ ትመጣለች። አለሽ አልኩ። ስትመጣ የዛ ጊዜ ያወጣሻል። በግዴታ ከሆነ ችግር የለውም። እኛ ላይ መጨፈር አይደለም፣ በግዴታ አይደለ። እንግዲህ ያለ ነገር ነው ያለች እንጂ የምትመጣው ምድር ላይ የሌለች አትመጣም። አራት ቀን ወጣት ለምን ትቀራለች? መምጣት አትቀርም። ዛሬ ሐሙስ ነው። አዎ ነገ እረፍት ነው። እረፍት ነገ የኔ እረፍት ነው። የኔም እረፍት ነው። ነገ አላጸዳ ምን አልል ዝም ብዬ በስ ረተብ አደርጋለሁ እንጂ ነገና ቅዳሜ እረፍት ነው። ሁለት ቀን ቅዳሜና ጁምዓ አታጸዱ። ነገ አሁን ያላጸዳም ሳልሰራም ዛሬ ሳምሰራው ነገ ቤት አጸዳለሁ። ቅዳሜና ነገ አልሰራም። ቁርስ ይሰራል ወይ ቁርስ አጋጣሚ ቅዳሜና ዓርብ ምሳ ከተሰራ የኔ አብዛኛው ጊዜ ይሰራል። ምሳም አልሰራም። ቅዳሜና እሑድ ቅዳሜና ጁምዓ ሰው የሚመጣው እኔ እንቅልፋለኝ እተኛለሁ። ጨረቃዬ ቆይ በውስጥ አወራሻለሁ። እሺ ማሬ። እሺ ጨረቃዬ ሀብቴ ምንድን ነው? አቤት ያቺ ቅናት ነው። ሁሉን ልወቃልሽ። አንቺ ደግሞ ምንድን ነው ሁሉን በቃ እኔ ታላወቅኩኝ። ይኸው ከለዚህ እኮ ነው ያልኩሽ። እንደ ጣውንት ናት ብዬሻለሁ እኮ ልጅ። ኧረ ከጣውንት ባሰች። እኔማ ጁማ እና ሙስ ሰውዬ መጥረጊያ አይወድም እና ለዛ አይጠረግም። ምንም አይነት ዝም ብዬ በስ የተኝበትን ታትባለሁ። ምን ቤት ስለሚውል ነው። ቤት ይውላል። ከዛ ደግሞ ተኝተው ነው የሚያረፍዱት። አሁን ለምሳሌ እስከ 6 ሰዓት ምናምን ይተኛሉ። እሺ ምሳስ ቁርስ ባንድ ፊት ነው ቁርስ ይበላል። 7 ሰዓት ተኩል ምናምን ቁርስ እንበላለን። ምናልባት አንዳንድ ጊዜ አልፎ እራት ይሰራል። ቀለል ያለ ነገር ያንን እንድከባ አለዛ ወይ ያመጣሉ። የኔ ደግሞ ማለት ነው ጁምዓ ነው የሚመጣው። ቅዳሜ ደግሞ ልስገድና አያታቸው ቤት ይሄዳሉ። እሺ እዛለሽ የት ነሽ አንቺ? ኧረ እኛ የትም ቦታ አንሄድም። ቤት ነው የምንውለው። የት ነሽ አንቺ? ሳውዲ ወይ ልስገድና እመጣለሁ። እሺ ማማዬ እንኳን ተናግታለሽ። ሳውዲ ናት። ጎረቤት ናችሁ እናንተ ሁለታችሁ? ለዚህ ነው ግን አንተን ይለያያል። ተረቀሳለሁ እኔና እሷ ያለንበት እሱማ ይለያያል። ሳውዲ ትልቅ አይደለች። እሷ ጅዳ ናት፣ እኔ ሪያድ ነኝ። አንቺ ዋናው ጋር ነሽ አንቺ ከተማው። ዋናው ስትሆን እንጂ ግን ጅዳ ነው የሚያምረው ከሪያድ
ማርያም አዎ ጅዳ ባህር አለ። መውጣት መግባት ወጥሽ መዝናናት ትችያለሽ። ብዙ መናፈሻ ቦታዎች አሉ፣ መዝናኛ ቦታ አሉ። የሀበሻ ምግብ በየአይነት በየቦታው አለ። በየቦታው ሄደሽ ሻይ ቡና ማለት ትችያለሽ። ወጣ ብለሽ ጅዳ ማርያም አዎ ጅዳ ባህር ቦታ ሄደሽ መዝናናት ትችያለሽ። ምናምን ወጥተሽ መናፈሻ ያኔ ጅዳ በቃ ሁሉም። እዚህ ግን እንደዚህ አይደለም። አይዞ አለ መያዝ ግን አይድን በጣም እንደተከበዳል ለተካበዳል አጋጣሚ አንቺማ ተወጫለሽ አይደል? የኔ ወርቅ ተወጫለሽ አይደል? የኔ ወርቅ እኔም እኮ መውጣት እኮ እችላለሁ። ባልሽ ጋር ትሄጃለሽ አንቺ። የት አለ ባላዝ እኮ አይደለም እንዴ ባልሽ እሰይ ለምን ያለው ባላ የመቆየት ቀምሻው አላውቅም። የምን ወይኔ ሰምተሻል ወይ አንቺ ሂጂ ወይስ ይምጣ? አንደኛችሁ ሂድ እንጂ ወደዛ ምንድን ነው እንጂ ነው። ኧረ እኔ ወደ የመን ልሄድ የመን ሳትሄጂ ወይ እኔ በዚህ ወደ ሀገሬ እገባለሁ። እሱም ወደ ሀገሩ በባህር ማለት ነው። አሁን በባህር ወይ ወርቅታይ በማርያም አንቺ ትኬት ቆርጠሽ ምናምን እኮ መግባት ትችላለሽ። ልጅ በባህር ምን አስገባሽ? እኔማ በትኬት ቆርጬ መሄድ እችላለሁ። ኧረ እሱ አይችልም፣ ወደዚያ አይችልም። ያኔ ብዙ ቀን ያስፈጀዋል። ወደ ሀገሩ መግባት አይችልም። ይችላል በባህር በአየር ግን አይችልም። ለምን አይችልም? በመኪና ምናምን አይችልም። ላ ነው አይችልም። ባህር መኪና አይችልም። ወደዚህ ለመምጣት በእግር ነው። ወደዛ መምጣት አይችልም ወይ እሱ? በባህር ወደ ሀገሩ ለመግባት ግን በእግር ነው። በመኪናም አለው። አብዛኛው በእግር ነው። መኖሪያ ፍቃድ ስለሌለው ነው ትኬት መቁረጥና የማይችለው ነው። ክልክል ነው። የባሰ ነውና እኔ ባህር ሲባል እንደምፈራ ነገር በኢየሱስ ስም እኔ ራስ አልወድም። ያስጠላኛል። ግን መጥላት ፍሪው እንጂ እኮ ያስፈራል። አንቺ ያዛዝ ይላል። በተለይ አንቺ በጀልባ ምናምን የሚሄድ በተለይ በመርከብ እንኳን ይሻላል። በትልቁ መርከብ ማለት ነው። ግን በጀልባ ምናምን ሲሄድ እኮ ለምን በሚያልቀው ታዲያ በጀልባ አይደል? እኔ ማለት ነው ሶሊያና በትልቁ ባህር ነው የመጣው። 2 ቀን በትልቁ ማለት ነው። በጀልባ የእናንተ ወደዛ ወደ ወሎ እኮ በባህር ነው የሚመጡት። ሴቱ ወንዱ እስማ 2 ቀን ባህር ቆይተናል። በትልቁ ባህር ማለት ነው። ወይኔ ጌታ ሆይ በዛ ላይ ደግሞ ሲጭኗቸዋል ብታይ ደራርበው እሱ እኮ ነው ታዲያ ጀልባዋ እንትን ሲመጣባት የማትችለው ነው የምትገለበጠው። ስሚ ጨረቃ 300 ህዝብ እንግዲህ ያስቢ በላይ ያሉ ትልልቅ ወፈሩ ታሻሉ ከታች ነው የሚቀብሩት። ከዛ ቀጭን ከላው ላይ ይጭንበታል። እስማ ወደው 300 ህዝብ እንግዲህ ያስቢበት። አንቺም ታፍኖ ቢሞትስ እንደው ጉድ እኮ ነው። እንደው ሀገሬ በባህር ከሚሄድ ማርያምን እንደው ሀገሬ ለምን በቃ እንደዚህ እንደው መሬት ጠርጌ አልበላም። እውነት ኢየሱስ ሰው ቢሰራ ይሻላል። አዎ ወይ እሱማ ነው ሲቸግር ያሳስባል። ግን እንደው ባህር የሚባል ነገር እንጂ ለቁራጥ መሆን አለብሽ እኮ የኔ ወጥ የቀን ስራ እየሰሩ መኖር ይሻላል። ሱዲ ሲባል ማለት ነው። እኔ ቀላል ይመስለኝ ነበር።
ግን ደላላዎቹ እኮ ናቸው ምንድነው የሚያረጉት አሉ ምንም ችግር የለም በመኪናም ነው የምትሄዱ ምናምን ይሏቸዋል አሉ። አንደሱ ነው እኮ የሚሉት መኪና ይቀባበልሻል ይላል። ምንም መኪና በቃ እንዳሉ በቃ ተዛ ተነስተሽ ሱዲ እስከምትገቢ በመኪና ነው አሉ የሚያስመስለው። መኪና ነው የሚባለው። መኪና አለና ይዞሽ ግን የእግር መንገድ አንቺ ከ8 ሰዓት በላይ እኮ ይሄዳሉ በዛ ባሸዋ በዛ በበረሃ ውስጥ በዛ ላይ ደግሞ ተኩስ አለ ይመታሉ እዛው ይሞታሉ። ግን ዛሬ ትሞቻለሽ ካሉ ማለት ነው እኔ ዛሬ ትሞቻለሽ ቀጥታ አሁን በመርከብ ኢትዮጵያ ይዤ ቢባል እኔ እሞታለሁ እንጂ አልሄድም። ኧረ አልሄድም ምንም እንዳንቺ ወብሲ በስመ አብ ፈራለሁ። ልጅ ማለት ነው እኔ ምን አልኩ መሰለሽ በባህር ከምትመጣ ከምትሞት አልኩት በባህር ሞታለሁ ብሞት ይሻለኛል አልመጣም ማለት ከዛ እሺ ሶሊያና ልትሞት ነው አንተ በባህር ካልመጣ ምን ትሆናለህ? እንደሱም ጋር ከሆነ ግዴታ ስለሚመጣ ነው። አይ እኔ የፈለገ ነገር ለምን አይመጣም? በቃ አንተ በባህር ካልመጣ ትሞታለህ ከተባልክ ስለ አይ እንደዛማ ከሆነ እኔ በጣም ነው እንትን ምን ለምን እንደሆነ አላውቅም። በጣም ነው የሚያስጠላኝ። አንቺ እኮ ከባህሩ እኮ የሚያስፈራሽ የደላላዎቹ ስራ እኮ ነው። ከባህሩ የሚያስፈራሽ የደላላዎቹ ስራ እዛ መደሰሩ ምናምን ወይኔ ስንት ገላችሁ የረዛ ደግሞ ስንት ስቃይ ያለ ይመጥቱ ሲያወር ወይኔ አሁን ባለፈ አንዷ የኔ የሴት የእህት ቤት አለች የባህር ዳር ልጅ ናት። በባህር ሄደ ባሏ ከዛ የመን ላይ ተያዘ። ደላላው ያዘ። የ5 ወር ደሞዝ ከፈለች። የዚህ የዱባይ ተመለሰ ወደ ኢትዮጵያ ተመለሰ። ብሯን ከሰረ እሱም ተመለሰ። አረ በጣም ነው የሚያስጠላው እንዴት እንደሚያሰቃዩአቸው ሴቶቹን ራሱ ሲፈልጉ የፈለገውን መርጦ ይደፍራሉ አሉ እዛው ዝም ብሎ ተጨማለቀ። አረ ቆንጆ ሴት ካዩ ማለት ነው ለሶስት ለአራት ነው። አይ እንደዛ ነው። ሌላ ስቃይ እኮ ነው። እዚህ መጥተው እንኳን የሚያብዱ እኮ አሉ። በሰላም ገብቶ የሚያብዱ አሉ። እዛ ያሰቃያቸው እዚህ ስንት አርግዘው የሚመጡ አሉ። ኧረ ስንት በሽተኛ ሆነ የሚመጡ አሉ። ኧረ ከመንገዱም ከምንም ገና ይሄ ነው ስቃይ። ማነው ግን በቃው መንዳታቸው ተናጥቀው የሆነ እንደዚህ ሲመጡ በባህር እሷ ቴኳንዶ ተመራለች ገባሽ ሰልጥናለች። ከዛ 2 ጓደኞቿን ይዛ ነው የመጣችው አብራ ማለት ነው። ተወንዶቹ ጋር እየተፋለሙ ይዛቸው ይዘፈች እየተደባደበች እንደውም አንድ ቀን አለች ቁጭ አልኩበት ሳላስበው ታፍሬም በዱላ መታኛለች እንዳትመታ ማለት እንዳትመታችን እስማ هذا خلاص እንደውም ሰው ወታደር ነሽ እያሉኝ ነው አለች የመጣሁት። በቃ በጣም ያኔ ትችላለች ታንዱ ምናምን ስለሰለጠነች ወንዶችን እየዘረረቻቸው ነው የመጣች። እሷ ማለት ታይ እንደዚህ ራሱ ደላላውን እየገባች ምግብ እየተቀበለች ጓደኞቿን እያበላች መጣች። ጎበዝ አንዳት ሰው ማነው ቀና ብሎ ያያትም ነበር። እና ግን እሷ ስነግሬ በጣም ስቃይ ነው። በጣም ሴቶቹን እንደሚያሰቃያቸው ولا أحد ما جاء ولا سلطان ባሌ ነው ብትምን በተዛው ባሏ ፊት ነው አሉ ይዟት የሚሄደው ዞር ብሎ ነው አሉ እዛው እኮ ነው አሉ እዛው ባህሩ ላይ እየመጣች ዞር ብሎ አሉ ጨለም ሲል ዞር ብሎ እዛው ሜዳው ላይ ነው ባሏ ፊት ራሱ ቢሆን ባልና ሚስት ሲመጡ አረ ሶሊያና የሆነች ለባለሽ እና ከወንድምሽ መንገድ ላይ ይዳስነው አረ በጣም እዛው እኮ ይገደላሉ ለነሱ ብለው ምን አረ ስቃይ እኮ ነው። እኔ ብዙ ነገር አይቻለሁ። እኔ አላየሁም ግን የመጡ ሲያወሩኝ ወይኔ ያለ ስቃይ አረ ፈተና አለው ፈተና ቀላል ይሆናል። ሴት ግን ልቧ ያድም
10 ጊዜ ነው ቡና የምጠጣው። ምን ትጠጣት ያት ቸገረሽ? እኔ ሳልጠጣ 3 ጊዜ ጠጣለሁ። አንቺ አንድ ጊዜ ጠጭ ብለንሽ የለ እንዳንቺ 10 ጊዜ ነው እሷን እያየሽ ነው። ቅናት ነው አይደለም? በማተርክ እኮ ናበሻ ሶስት ያለ አይደለም እሱ 3 ጊዜ ጠጣለሁ። ምን ነገር አንድ ጊዜ ጠጭ ተብለሽ 2 3 ያጠጭ። አሁንማ እኮ አልጠጣም። እቻለሁ 2 ቀን እንደዚህ ምክር ስትሰሚ እኮ ጎበዝ ነሽ። አንዳንዴ እኮ ግን ፍጥጥ የሚያደርገኝ ነገር አለ። አንድ ጊዜ በቀን አንድ ጊዜ ተጠጣሽ በቃ ይበቃ። ልብሽንም ያምሻል እንትን ማለት ጨጓራሽንም እንደዚህ። ኧረ ተይኝ የጨጓራ ነገር ማታይ በእግሬ ከታች እግሬ ማለት ነው ያቃጥለኛል። ደግሞ ማለት ነው ቡናውን ጠጥተሽ ስታበቂ ለምሳሌ አሁን በኮብ ከሆነ በዛ አንድ ኮብ ውሃ መጠጣት አለብሽ። አዎ እንደዛማ ተብያለሁ። ውሃ አስተሽ ጠጪ። ከቡናው በኋላ ውሃ በደንብ ጠጪ ለጨጓራሽ እንትን እንዳይልሽ። ከዛ ደግሞ መቀነስ በቀን አንድ ጊዜ። ወፍራም ከሆነ የምትጠጪው ለምሳሌ 2 ማንኪያ ምናምን ከሆነ የምታረጊው 1 ማንኪያ ከግማሽ ቀጠን እያልሽ ለጨጓራሽ እንትን እንዳይልሽ ማለት ነው። አንዴ አይተሽልም ታቦለ እግርሽ ሰላም ሰላም ይቶቼ እንዴት ናችሁ? ይሄ እንዴት ነሽ? ደህና ናችሁ? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ኮንግራ እንኳን አብሮ ደስ አለን። ኮንግራ ለእናንተ ፏፈሽን። ትናንት እኮ ሰክረን አደር። ኧረ ሁሉም ቤት ነው። ምን እናንተ ብቻ ወይ? ትናንትና እኮ የባሰ ነው። እንዴ በደስታ ሰክረን ያደር ነው አልኩሽ። በስካር ምን እንዳደረግን ማናቀም ምን እንስራ እናቀም። ምን ዛሬ ሲነጋ ቪዲዮ ሳይ ነው የነቃሁት። እንደዚህ እኮ ትናንትና ምን እንዳልኩ ታውቃለሽ? ወይኔ አንድ ቦታ እንደዚህ አይነት ጊዜ አንድ ቦታ ብንል ምን አለበት አልኩት ማታ። እግዚአብሔርን እንዴት ነሽ የእኔ ወርቅ አለሽ? እኔማ ቪዲዮ ሲላክልኝ ማለት ነው አለው። እግዚአብሔር ይመስገን። ትናንትና እንደርኩኝ ነፍስ ጉሩብ ላይ እኮ ልከዋልኝ ናኒ ትናንትና ሰንኮለኛ ኧረ ወይኔ ብታይ የትናንትናው ስካር እኛ ጋር እየተወጠን እስከ 12 ስካር አይደለም። የሀይሚዬ ደስታ ነው። ስካር አይደለም። ይሄ የሀይሚዬ ደስታ ነው እኮ ነው። በደስታ የሰከርን ነው ሁላችንም ማለት ነው። እና ሌላ ነገር ምን አለ? ቤትዬ እንዴት ነሽ? እኛ ሰላም ነን። አንቺ ሰላም ነሽ? የትናንትናው ስካርማ ደግሞ ማለት ነው ንግስት ደስ የሚለው ነገር ደግሞ እኔ እኮ አንቺና ዚድ ማለት ነው ሳታወሩ ምስቁን ነገር የምታናድዱ። እኔ ደስ ያለኝ ቪዲዮ ላይ ማለት ነው ባልዮ ዛሬ ትገባለሽ እንኳን ደስ አለሽ ብዬሻለሁ ምናምን ተብሎ እና ታዲያ እንደምትገባ ስለሚያውቅ ነው ደግሞ ማለት ነው የእነሱ ጉድ እኮ ነው። እግዚአብሔር እሱም 250 ሲገባ ጊዜ ያን ጊዜም ድራማ ላይ አልነበረ? አዎ ደግሞ የገረመኝ ደግሞ በደስታቸው ቀን ምንድን ነው እንደዚህ የሚያደርጉት? ደግሞ ሲምሳ እኮ ብሩኬም ሊገባ ነው በዚህ ቪዲዮ ይገባል። እንኳን ደስ አለ አስቀድሜ ኮንግራ ብዬሃለሁ ምናምን አለ። እሱም ትናንትና እንደዛ አለ። እሷም ትለዋለች አሁን ቪዲዮ ስትሰራ የመጨረሻ ሊገባ ሲል ወይኔ ትናንትና እግዚአብሔር ነው። እንዴት ነሽ ማማዬ? ሰላም ነሽ ወይ? የእነሱ ነገር እኮ እግዚአብሔርን እንደ ህፃን ነው የማያደርገው። ኧረ እኔ አልደከመኝም፣ ግን እብደቴን ዛሬ ሳይ ስቄያለሁ።
የማሚ ጠላ መጥቷል እንደ እያልኩ ነበር። ትናንትና የሚጠላ ሰርቷል። የሚጠላ ነው የሚጠላ ነገ ተዘጋጅቷል። ሁላችሁም እንድትመጡ ጠጣን እኮ ትናንትና ጠጥተን ብሩኬ ዛሬ ከገባ 300 ሺህ ነገ አዳሜ ይቃጠላል። እሱማ ሲገባ ዛሬ 3 አይገባም። ነገ ይገባል። አይገባም ዛሬ አይገባም። ዛሬ ጠዋት ተነስተን እኮ ቁርስ ሳንበላ ነው እነሱ ሼር የምናደርገው። ቶሎ ይግቡ ብለን እሷ አትድም ቁጥራው እኔ ተቃጠልኩት። ሰባት እኮ በቃ 9 እኮ ልካችሁ ብላ እኮ እንዲህ እየጠቀሰች ነው የተቀመጠች። ሲጀመር 9 አትሄድም። 2 ስትገባ ማለት ነው እቺ 9 ቁጭ አለች። እግዚአብሔር እሷ ራሱ ብላ 9 የዛ ጊዜ ራሱ ልክ ነበር። 9 አጣፋም ለምን እንደሆነ ያላቀም ግን ብሩኬም እኮ ነው እንደዚህ መግቢያቸው ላይ እንደዚህ ነው ችክ ነው የሚለው። እሱም እኮ 200 የብሩኬ 7 አትሄድም ቶሎ ትሄዳለች። ዛሬ ትሄዳለች ኢንሻአላህ። ዛሬማ ትሄዳለች። ዛሬ ከቤት ከመጡ አሁን 2 ቢመጣ 2 እኮ 8 እና 9 ቢመጡ በሚቀጥለው ይገባ ነው። በዚህ ሳምንት ይገባል። ከእግዚአብሔር ጋር ይገባል ማለት 2000 ቢጨምር አሁን አንዳንድ ጊዜ እኮ 2000 ይጨምራል። አዎ ጋብል ይጨምራል። አዎ ዛሬ በብሩኬ ቤት ከመጡ 8 ይገባል ኢንሻአላህ። 8ማ ይገባል በእርግጠኝነት። ዛሬ በበየ 2 ቢጨምር 2000 ቢጨምር 1000 ነበር የሚቀረው። ቤት ካልሆኑ ላይ ይመጣሉ። ቆይቷል እኮ በብሩኬ ቤት ከመጡ 4 ቀን ሆኗል። ይመጣሉ ዛሬ ከትናንት ወደ በፍፄ ቤት እኮ ነው። አዎ ከትናንት ወደ በፍፄ ቤት ነው እና ስለዚህ ይመጣሉ ዛሬ። ኧረ በዛ በል 3000 ያስገቡ እስኪ ሰላም እናገኝ። ሁሉም እኮ ቪዲዮን በስርዓት ቢያይ ማለት ነው ሳያሳልፍ ምናምን ቢታይ እኮ ይገባዋል እኮ አይደለም። ንግስቴ ምን መሰለሽ ማሳለፉ ትቶ እነሱ ካልተመቻቸው ከፍቶ ቢለቁት እኮ ደስ ይላል እኮ ለነሱ ጥቅም አለው እኮ። ለነሱ የሚፈልጓት ፓርቲ ጋር ብቻ ነው አሳልፈው እንደዛ ሲያደርጉ ቪዲዮ እንትን አይልም። ችግሩ ካናሉ አይተሳቀስም። አንድ ስልክ ከፍቼ አስቀምጣለሁ፣ በአንድ ስልክ ደግሞ ቁጭ ብዬ አያለሁ እንጂ አንቺማ ታያለሽ። ሌሎቹ ነው እነሱ ምንወድማ እናደርጋለን እኮ። አንዳንዶቹ የሆነ ትዕግስትም ሳይኖራቸው ስራቸው ቢደብረን እንኳን ሆነ እንደዛ የሚያደርጉ እናየዋለን። እኔ አሁን ማለት ነው ይሄ ነገር ከተጀመረ አላይም፣ ግን ሁለቱን ከፍቼ አስቀምጬ እነሱ እስከመጨረሱ ድረስ ቁጭ እላለሁ። ነገሩ ካለቀ ከጨረሰ ቲክቶክ ላይ ግብት